ሰላም ሰላም ውድ የደወር ክሮሼ ዩቲዩብ ቤተሰቦች እንዴት አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ትንሽ ጉንፋን ይዞኛል። ልነፋነፍባችሁ እችላለሁ። ኮዲው እጅግ በጣም ይቅርታ። ዛሬ ይዤላችሁ የመጣሁት ፍሮግ ነው ይዤላችሁ የመጣሁት። ባዛር ስገባ ከሚሸጡት አይተሞች መሃል አንዱ ነው። ልጆች በጣም ነው የሚወዱት። ሞር ደግሞ በተለያዩ ከለር ሲሆን ልጆች በጣም ነው የሚወዱት። እሱን ነው ይዤላችሁ የመጣሁት። አዲስ የተቀላቀላችሁን ቤተሰቦቼ እንኳን ወደ ደወር በሰላም መጣችሁ። ያው በዚህ ቪዲዮ የተለያዩ የእጅ ስራዎችን ከጣፋጭ ወጎች ጋር አቀናጅቼ ነው ማቀርብላችሁ። እንደምትወዱት ተስፋ አደርጋለሁ። እንዲሁም ቱቶሪያል እንድሰራላችሁ የምትፈልጉ ኮሜንት ላይ ያላችሁን አስተያየት መግለጽ ትችላላችሁ። እኔ የተወሰነ ሰው ሰብስክራይብ ከፍ እስከሚል እየጠበቅኩኝ ነው እንጂ የተለያዩ ነገሮችን አስባለሁኝ። ግን ትንሽ ቤተሰብ ሰብሰብ እንበል ብዬ ነው። ቀጥታ ወደ ወጉ ልውሰዳችሁ። ለመሆኑ አለመጉደል ማለት ለእናንተ ምን ማለት ነው? ብዙ ጊዜ ገንዘብ ሊኖረን ስራችን ሊቃና ወይም የፈለግነውን ምድራዊ ነገር ስናገኝ ሙሉ የሆንን ይመስለናል። ነገር ግን እውነተኛው አለመጉደል ያ አይደለም። እውነተኛው አለመጉደል የኛ የምንላቸው የኔ ብለን ነፍሳችንን የቋጠርንባቸው ውድ ሰዎቻችን በየትኛውም የምድር ጥግ ላይ በሰላም መኖራቸውን ማወቅ ነው። በሞት አለማጣታችን፣ በከባድ ህመም አለመሰቃየታቸው አለመጉደላቸው ነው። ዛሬ የምናየው ምንም ያህል ብንራራቅ፣ ምንም ያህል በአካል ባንገናኝም የኛ የምንላቸውን ሰዎች በጤና መኖራቸውን እኛን እንዴት ሙሉ እንደሚያደርገን ነው። እስከ መጨረሻው ድረስ ሻይሽን ይዘሽ አብረሽኝ ቆይ። አንዳንዴ ህይወት በተለያየ ምክንያት ከምንወዳቸው ሰዎች ጋር ልታራርቀን ትችላለች። በስራ፣ በኑሮ፣ አርፎም ተርፎ በባህር ማዶ ርቀት ልንለያይ እንችላለን። ወራት ወይም አመታት ሳንታይ ልናልፍ እንችላለን። ነገር ግን ርቀት ፍቅርን አይቀንሰውም። በእኔ አስተሳሰብ ነው። እሺ፣ እንዲያውም ይበልጥ ያጠነክረዋል። የሚያስደንቀው ነገር ምንድነው መሰለሽ? በየቀኑ ባታያቸው፣ ድምጻቸውን ሁሉ ጊዜም ባትሰሚው፣ አንድ ቀን ጠዋት ስትነሺ ደህና ናቸው እኮ ብለሽ ስታስቢው ውስጥሽ የሆነ የሚሰማው እረፍት አለ። አዎ፣ ምንም ያህል ብንራራቅ የእነሱ ክፉ ነገር አለመስማት ብቻ የሆነ የነፍስ ምግብ ነው። አንቺ እዚህ ስትኖሪ በሌላ ቦታ ያሉ ወይም አጠገብሽ አብረውሽ የሚኖሩ ወይም በፊት በህይወትሽ ውስጥ የነበሩ ትዝታቸውን ጥለው ሁሌም በመልካም የምታስቢያቸው ሰዎች እናትሽ፣ አባትሽ፣ ወንድምሽ፣ እህትሽ፣ ልጆችሽ፣ ኤክስሽም ሊሆን ይችላል፣ የልብ ጓደኛሽ መሬት ላይ በእግራቸው እየተራመዱ እየተነፈሱ በጤና መኖራቸው ብቻ እውነት ያንቺን ቀን ሙሉ ያደርገዋል። የሰው ልጅ ትልቁ ስብራት የምንወዳቸውን ሰዎች በህመም መጎዳት ማየት ነው፣ ወይም በሞት መነጠቅ ነው። ያኔ ነው ሰውነታችን የሚጎለው። ያኔ ነው ከውስጣችን አንድ ትልቅ አካል ተቆርጦ የወጣ ያህል ባዶነት የሚሰማን። ስለዚህ ዛሬ ቆም ብለን ማሰብ ያለብን ትልቁ በረከታችን ምንድነው? ዛሬ የምንወዳቸው ሰዎች ደህና ናቸው ብሎ ማመስገን መቻል ነው። በሆስፒታል አልጋ ላይ አልተኙም፣ በህመም አልደከሙም፣ ከዚህ ዓለም በሞት አልተለዩንም። ይህ እኮ ለሚረዳው ሰው ከምንም በላይ ታላቅ ሀብት ነው። ሰዎች ስለጎደለባቸው ነገር ሲያማሩ፣ ይህ የለኝም፣ ያልተሳካልኝም እያሉ ሲጨነቁ፣ አንቺ ግን ወደ ሰማይ ቀና ብለሽ
አምላኬ ሆይ የምወዳቸውን ሰዎች በሞት ስላላጣኋቸው ክፉ ነገር ስላልሰማሁባቸው አመሰግንሃለሁ። ምክንያቱም እነሱ በሰላም እስካሉ ድረስ አንቺ ምንም የጎደለብሽ ነገር የለም። እስኪ ዛሬ ይህን ቪዲዮ እያየሽ ያንን በጣም የምትወጁን ርቀት ቢለያያችሁም አለመግባባት ቢለያያችሁም ሰላምን ሁሉ ጊዜም የምትመኝለትን ሰው አስቢው። ደህና ሁንልኝ፣ አንተ በሰላም መኖርህ ለኔ መኖር ነው። እንዲሁም እንደ ራስሽ አድርገሽ ለምትወጃቸው ልጆችሽ መኖራችሁ ለኔ መኖር ነው በያቸው። ብዙ ጊዜ ለሰዎች ያለንን ፍቅር የምንገልጸው አብረን ስለሆነን ብቻ ይመስለናል። ነገር ግን ትልቁ ፍቅር በሩቅም ሆኖ ሰላምን መመኘት፣ በጸሎት ማሰብ፣ እነሱ ሳይሰሙን በዝምታ ምርቃትን መርጨት ነው። ዛሬ በህይወትሽ ውስጥ ያሉ ውድ ሰዎች በጤና ስላሉ ብቻ ራስሽን እንደ ባለጸጋ ቁጠሪው። የምንወዳቸውን ሰዎች በህይወት እያሉ ክፉ ነገር ሳይገጥማቸው ሳናጣቸው ጊዜ ወስደን እወድሃለሁ፣ እወድሻለሁ እንበላቸው። ኑራቸው፣ ሳቃቸው፣ መተንፈሳቸው የኛን ህይወት ምሰሶ መሆኑን እንንገራቸው። የኔ ውድና የተከበራችሁ የቻናሌ ቤተሰቦች ዛሬ ቪዲዮን ስጨርስ ሁላችንም አንድ ላይ ልባችንን ሰብሰብ ብናደርግና በዙሪያችን ብዙ ነገሮች ሊጎሉ ይችላሉ። ገንዘብ፣ ስራ ወይም ምድራዊ ምቾት። ነገር ግን የምንወዳቸውን ሰዎች እስካሉ ድረስ እኛ አልጎደልንም። ምንም ያህል ብንራራቅ የሰዎች ክፉ ነገር አምላክ እንዳያሳያችሁ ሁልጊዜም በጤናና በሰላም ጠብቆ ለእናንተ ሙሉነት እንዲያኖራቸው የዘወትር ምኞቴ ነው። ዛሬ በህይወት ኖረው በሞትም ሆነ በህመም ሳታጣቸው ለእናንተ መጽናኛ የሆኑላችሁን ውድ ሰዎቻችሁን እያሰባችሁ አልጎደልንም እያላችሁ በኮሜንት ብትጽፉልኝ ደስ ይለኛል። ይህ ወግ ልባችሁ በፍቅርና በምስጋና ከሞላው ላይክ ማድረጋችሁን፣ ርቀት ለለያያችሁ ውድ ሰዎቻችሁ እንደ ስጦታ ሼር ማድረጋችሁንና ሁል ጊዜም እንደዚህ አይነት ማራኪ የልብ ወጎች ከቆንጆ የእጅ ስራ ጋር እንዲቀርብላችሁ ሰብስክራይብ ማድረጋችሁን አትርሱ። እውነት ከልቤ ስለተመለከታችሁኝ አመሰግናለሁ። የሰዎቻችሁ ሰላም አይጥፋ የዛሬው ምርቃቴ ነው። ሰላም ቆዩልኝ።